ክላርክ ኮሜት ከምድር 75% የሚሆን ክፍል አወደመ። ከ5 ዓመታት በኋላም እንኳ ፕላኔቷ ልታገግም አልቻለችም። የጆን ቤተሰቦች ከሌሎች ጋር በመሆን በግሪንላንድ በሚገኝ የምድር መሸሸጊያ ውስጥ ተደብቀው ተረፉ። ዓለምን እንደገና ለመገንባት ቢሞክሩ አዲሱ ጨረር ብዙ ቦታዎችን አቃጥሏል። ስለዚህ ሁሉም ተደብቀው ለመኖር ተገደዱ። አሁን ጆን እንደ መሐንዲስና አሳሽ ሆኖ ይሰራል። አንድን አካባቢ እየመረመረ ሳለ አንድ ላቫ ሲፈስ ይመለከታል። ወደ ባህሩ ዳርቻ ሲያመራም አንዳንድ የነፍስ አድን ጀልባዎችና የወደመ የመዝናኛ መርከብ በባህሩ ዳርቻ ላይ ያገኛል። ሁሉም ባዶ ነበሩ። ጠቃሚ ነገር ፍለጋ ወደ መርከቡ ገባ። አውሎ ነፋስ እየተነሳ እንደሆነና እሱ ጋር ለመድረስ ትንሽ ጊዜ እንደሚፈጅ ማስጠንቀቂያ ደረሰው። መርከቡን ሲፈትሽ በአንድ መጽሐፍ ውስጥ አበባ ያገኛል። የሱ ሰዎች አውሎ ነፋሱ አሁን እሱ ባለበት መድረሱንና በአስቸኳይ መውጣት እንዳለበት ያሳውቁታል። ከመርከቡ ያመልጣል። አውሎ ነፋሱም ከበስተጀርባው እየተከተለው ነው። የቻለውን ያክል እየሮጠ በሩን እንዲከፍቱለት ጠየቃቸው። ከፈቱለት። ነገር ግን የጨረር አውሎ ነፋሱ እንዳይገባ በሩን ለረጅም ጊዜ ክፍት አድርጎ መቆየት አይቻልም። አውሎ ነፋሱ ሳይደርስበት በሩ እየተዘጋ ሳለ ዘሎ ገባ። ሚስቱ አሊሰን እዚያውን መሪ ናት። ከመሪዎቹ አንዱ የሆነው አዳም አቅርቦቶች እያለቁ መሆናቸውን በሚገልጽበት ስብሰባ ላይ ይገኛሉ። አንድ ሰው ክሬተር ስለሚባለው ቦታ ይጠይቃል። ክሬተር ማለት ያለምንም ስጋት ይኖርበታል ብለው የሚያስቡት ቦታ ነው። ይህም ቦታ አዲስ ህይወት ለመጀመር ምርጥ እንደሆነ ሁሉም ሰው ያምናል። ነገር ግን ጀነራሉ ቦታው ከዚህ በጣም ርቆ እንደሚገኝና አካባቢውን ለመያዝ ከባድ ውጊያዎች እየተካሄዱ መሆኑን ነገራቸው። ከስብሰባው በኋላ ጆን ከስነ አእምሮ ሐኪም ጋር ለመገናኘት ሄደ። ሐኪሙ ከአዲሱ የህይወት ዘይቤ ጋር እንዴት እየተላመደ እንደሆነ ይጠይቀዋል። ጆን አሁን እንደለመደው ነገረው። ድንገት ቦታው መንቀጥቀጥ ጀመረ። ከጥቂት ጊዜ በኋላ ግን ቆመላቸው። ከዚያም አሊሰን ስለደረሳቸው የእርዳታ ጥሪ ትጠይቃለች። አዳም ግን ቦታው ስለሞላ ተጨማሪ ሰዎችን መቀበል እንደማይችሉ ይናገራል። አሊሰን ሰዎቹን መተው ስለማትፈልግ በድምጽ ብልጫ እንዲወሰን ጠየቀች። አብዛኛው ሰው ሰዎችን ለማዳን ድምጽ ሰጠ። የአሊሰንና የጆን ልጅ ናታን እዚህ ውስጥ አሁን ትምህርት እየተማረ ነው። ለከዋክብት የተለየ ፍላጎት አለው። ጆን ከጓደኛው ጋር የውሃ ቧንቧ መስመሩን እያስተካከለ ነበር። ቧንቧውን ማስተካከል በመቻላቸው በጣም ተደሰቱ። አሊሰንና ልጇ ወደ አዳራሹ ሄደው ጆንን አገኙት። እሱም በመርከቡ ውስጥ ያገኘውን አበባ ሰጣት። አሊሰን ለጨረር እየተጋለጠ በመሆኑ በአሰሳ ተልዕኮ ተጨንቃለች። ነገር ግን ላደረገው ጥረት አመስግነው እውቅና ሰጠችው። ከዚያም ከልጃቸው ጋር ተነጋገሩ። አሊሰን ናታን ውጪ ወጥቶ እንደነበር ትናገራለች። አባቱ ውጪው ደህንነቱ የተጠበቀ አይደለም ብሎ ተናገረው። አሊሰን ልጇ ልክ እንደ አባቱ እየሆነ እንደሆነ ደህንነቱ ባልተጠበቀበት ጊዜ እንኳን በሌሊት ለመደሰት ብሎ ወደ ውጭ መውጣትን እንደሚመርጥ ትናገራለች። ናታን ከዋክብትን ለማየት ወደ ክፍሉ ገባ። በማግስቱ ጠዋት አንድ ቡድን ለነፍስ አድን ተልዕኮ ይወጣል። መሪዎችና ወታደራዊ አባላት ተልዕኮን እየተከታተሉ ነበር። ሰዎችንም በተሳካ ሁኔታ አድነው ይመለሳሉ። ጆን ወደ ስራው ይሄዳል። እዚያም የተጨነቀውን ጓደኛውን ያየዋል። በግድግዳው ላይ ስንጥቅ ሲፈጠር እያስተዋለ ነበር። የነፍስ አድን ቡድኑ ብዙ ሰዎች ወደ ታገቱበት ሁለተኛ ቦታ ለመሄድ ፈቃድ ይጠይቃሉ። ነገር ግን በድንገት ግንኙነታቸው ተቋረጠ። መሸሸጊያው በኃይል መንቀጥቀጥ ጀመረ። ግድግዳዎቹም መሰንጠቅ ጀመሩ። የመሬት መንቀጥቀጡ ከቆመ በኋላ ጆን በጓደኛው እርዳታ ይነሳል። በመጀመሪያ ወደ ሚስቱ ሮጣ። እሷም ደህና በመሆኗ እፎይ ይላሉ። ከዚያም ልጃቸውን ለማዳን ሮጡ። እሱም ደህና ነበር። ቀድሞውኑ ጭንብሉን አድርጎ ዝግጁ ሆኗል። ልጁ የስኳር ህመምተኛ ስለሆነ አስፈላጊ ቁሳቁሶችን እና ኢንሱሊኑን እንዲይዝ ይነግሩታል። ጆን አንዳንድ ጭንብሎችን ለመውሰድ ሮጠ። ጭንብሎቹን በመጠቀም ከመሸሸጊያው ለመውጣት ይሞክራሉ። ነገር ግን መውጫው ለማምለጥ በሚሞክሩ ሰዎች ተሞልቶ ነበር። ጆን ወደ ሌላ መውጫ ይመራቸዋል። እሱም ቢሆን ፈርሷል። በላያቸው ላይ ሳይፈርስባቸው ወደ ውጭ ይሮጣሉ። በውጭ ሰዎች ወደ ባህሩ እየሮጡ ነበር። ልጃቸውን ለጥቂት ያጡታል። ከዚያም ዶክተር አሚናን ሲረዳ አገኙት። በመቀጠል ወደ ባህሩ መሮጥ ጀመሩ። የባህሩ ዳርቻ ወደ ነፍስ አድን ጀልባዎች ለመግባት በሚሞክሩ ሰዎች ተጨናንቋል። አንዳንድ ሰዎች የአዳምን ጭንብል ለመስረቅ ሲሞክሩ ያያሉ። እሱን ለመርዳት በፍጥነት ሄዱ። በውከቱ መካከል አንድ ሰው የጆንን ጭንብል ይሰርቀዋል። ከዚያ ለማምለጥ ችለው ክፍት የሆነ የነፍስ አድን ጀልባ ያያሉ። በችኮላ ወደዚያ ሄዱ።
ሰዎች አሁንም ለመግባት እየሞከሩ ቢሆንም ጀልባው ስለሞላ በሩ ይዘጋል። ከዚያም አብራሪው ጀልባውን ከባህሩ ዳርቻ ያርቃታል። ድንገት አንድ ትልቅ ሱናሚ ሲመጣ አዩ። ለግጭቱም ዝግጁ ሆኑ። ሱናሚው በባህሩ ዳርቻ ያሉትን ሰዎች ጠራርጎ ወሰዳቸው። እነሱ ግን በጀልባ ውስጥ ሆነው ከማዕበሉ ይተርፋሉ። አሁን ወዴት መሄድ እንዳለባቸው መወሰን አለባቸው። የአንድ ሳምንት አቅርቦት ብቻ ስላላቸው ወደ እንግሊዝ ለማምራት ይወስናሉ። ቀናት አለፉ። ጀልባዋም ችግር ማሳየት ጀመረች። ነገር ግን ጆን መሐንዲስ በመሆኑ ጀልባዋን ይጠግናታል። ሌሊት ሲሆን ናታን የሌሊቱን ሰማይ በመመልከት ይደሰታል። አሁንም በምድር ምህዋር ውስጥ የታሰሩትን የኮሜቱ ፍርስራሾች ማየት ይችላሉ። ናታን በትምህርት ቤት የተማራቸውን ከዋክብት ለአባቱ ያሳየዋል። በማግስቱ ጠዋት ጀልባዋ እንደገና ትቆማለች። አብራሪውም ነዳጅ ማለቁን አሳወቃቸው። አሁን በባህሩ ሞገድ ብቻ እየተነዱ ነው። ብዙም ሳይቆይ ጀልባዋ አንድ ነገር ላይ ትጋጫለች። ወጥተው ሲመለከቱ በውሃ የተሸፈነ ግንባታ አዩ። ጆን ቦታውን እንደሚያውቀው ይናገራል። ሊቨርፑል ነው። ግማሹ ከተማ በውሃ ተጥለቅልቋል። ከጀልባዋ ይወርዳሉ። በአስቸኳይ መጠለያ መፈለግ ነበረባቸው። በአካባቢውም ሰዎችን አዩ። ይከተሏቸዋል። አንድ የነፍስ አድን መሸሸጊያ ተመለከቱ። ሰዎች ለመግባት እየሞከሩ ነበር። ወታደሮች ግን መግቢያውን እየጠበቁት ነው። ከግሪንላንድ መሸሸጊያ እንደመጡና ጥገኝነት እንደሚፈልጉ ይናገራሉ። መታወቂያ እንዲያሳዩ ተጠየቁ። ነገር ግን አሊሰን ብቻ ነው መታወቂያ ያላት። ሌሎቹ ግን ረስተዋል። ወታደሮቹ ያለ መታወቂያ እንዲገቡ አይፈቅዱላቸውም። ሁከቱን ያዩት ወታደሮች አዳምን ተኮሱበት። በሩን ለመዝጋትም ተጨማሪ ጥይት ይተኩሳሉ። በግርግሩ መካከል ከቡድኑ ተለይተው ተበታተኑ። የጨረር አውሎ ነፋስ እየቀረበ ነበር። እነሱም በአስቸኳይ መውጣት እንዳለባቸው ጆን ለአሚና ይነግራታል። ከዚያም አንድ መኪና አስቆሞ እንዲጭኗቸው ይጠይቃል። ሾፌሩም በምላሹ የጆንን የእጅ ሰዓት ይጠይቋል። ጆንም ሰጠው። ከጨረር አውሎ ነፋሱ አመለጡ። ዶክተር አሚና ዓለሙ በሁሉም ቦታ ተመሳሳይ ይሆን ወይ ብላ ትጠይቃለች። ሾፌሩም አሁን ዓለም አደገኛ ቦታ መሆኗን ይነግራታል። ሰዎች በሕይወት ለመቆየት ሲሉ ከመግደል አይመለሱም። እነዚህ አውሎ ነፋሶች በድንገት እየመጡ በመንገዳቸው ያለውን ሁሉ ይገድላሉ። የአሊሰን ጓደኛ ማኬንዚ ወደምትኖርበት ለንደን ለመሄድ ወሰኑ። ናታን ዶክተር አሚናን ክሬተር የተባለው ቦታ እውነት ይመስልሻል ብሎ ይጠይቃታል። እሷም እውነት እንደሆነ ታምናለች። ሾፌሩ መኪናውን አቆሞ ለንደን ለመድረስ ግማሽ ሰዓት ብቻ ነው የቀራቸው። ጆን ከሾፌሩ ጋር ወሬ ጀመረ። ሾፌሩ ግን ክሬተር ስለተባለው ቦታ የሚወራው ተረት ብቻ እንደሆነ ይነግረዋል። ናታን ወደ አባቱ ተጠጋ። ድንገትም መሬቱ ሲንቀጠቀጥ ይሰማቸዋል። ናታንን ይዞ አንድ ዛፍ ላይ ተጠመጠመ። ቁጥር የሌላቸው ማቲዎሮች በላያቸው ላይ ወድቃሉ። ሁኔታው እስኪረጋጋ ድረስ አጥብቀው ያዙ። ጆን ሾፌሩ ወደ መኪናው ሲሮጥ ተመለከተው። እንዳይሄድ አስጠነቀቀው። ሾፌሩ ግን መኪናው የኔ ሁሉ ነገር ነው ብሎ ወደ መኪናው ያመራል። ምን አይነቱ ነው? ወዲያውኑ በፍርስራሹ ይመታል። ነገሩ ሲያቆም ከመኪናው ውስጥ ዕቃዎቻቸውን ይዘው ወደ ለንደን በእግራቸው ጉዞ ጀመሩ። ማኬንዚ ቤት ደረሱ። እሷም በጠመንጃ ተዘጋጅታ ነበር። ነገር ግን እነሱ ስታይ በጣም ደስ አላት። ወደ ውስጥ እንዲገቡም ተቀበለቻቸው። ቦታው በአልዛይመር ሕመምተኞች ተሞልቷል። እነሱ ስለተፈጠረው ነገር ምንም የሚያውቁት ታሪክ የለም። እሷም ደስተኞች እንዲሆኑ እንደምትጥር ነገረቻቸው። ሌሊቱን አብረው አሳለፉ። ጆን ክሬተር ስለተባለው ቦታ ሲጠይቃት ሰምታው እንደሆነ እንጂ እንደማታውቅ ትነግረዋለች። ሌሊት ተኝተው ሳለ አሊሰን ጆን በጣም ሲያስለው ሰምታ ልታየው ትሄዳለች። ደም ሲያስለው ስታይ ደነገጠች። በአሳሽነት በጨረር አየር ውስጥ መስራቱ እንደጎዳው ይነግራታል። እንዲያውም ለመኖር የቀረው 6 ሳምንታት ብቻ ነው። እነሱ እንዲጨነቁበት አይፈልግም። አሊሰን እዚህ ሆስፒታል አለ ሊያክሙ ይችላሉ ብትለው፣ እሱ ግን የመጨረሻ ቀናቶቹ እነሱ ደህና ቦታ እንዲያገኙ በመርዳት ማሳለፍ ይፈልጋል። ለልጃቸው የተሻለ ሕይወት መስጠት ይፈልጋል። በማግስቱ ለመሄድ ተዘጋጁ። ማኬንዚ መኪናና አንዳንድ አቅርቦቶችን ሰጠቻቸው። በአስቸኳይ እንዲወጡ ትገፋፋቸዋለች። የመኪና ጉዞ ረጅም ስለሚሆን ጊዜ ለማሳለፍ አንዳንድ ጨዋታዎችን ይጫወታሉ። ድንገት አሚና ትመታለች። አንድ ሰው መኪናውን ለመስረቅ ይተኩስባቸዋል። ከመኪናው ይወርዳሉ። ጆንም ጠመንጃውን ይዞ መልሶ ይተኩሳል። አንዱ በስተጀርባ ሊያጠቃ ሲሞክር ጆን ይጥለዋል። ጥይት ሲያልቅበትና ሌላ ሰው ሊጠጋው ሲል አሊሰን ትተኩሳለች። ናታንን ይፈትሹታል። እሱ ደህና ነው። አሚና ግን ሞታለች። ይቀብሯታል። ጆን ተገቢውን የቀብር ስነ ስርዓት ለማድረግ ጥቂት ቃላትን ይናገራል። ናታን ለሙታን ለምን እንደሚጸልይ ጠይቀዋል። ጆን
ከሞተ በኋላ ላለው ህይወት እድል እንዲሆነው ነው ይለዋል። ለጥቂት ሰዓታት ካሽከረከሩ በኋላ ደረሱ። ነገር ግን ባህሩ በሙሉ በመጥፋቱ ደነገጡ። መጀመሪያ ግን ሲያውቁት ባህር ነበር። ጥሩ ነገሩ መኪናውን መተው አያስፈልጋቸው። ከዚያም ወደ ፈረንሳይ መጓዝ ይጀምራሉ። ከጥቂት ሰዓታት ጉዞ በኋላ ከፊታቸው ትልቅ ገደል ስላለ መኪኖች በሙሉ ቆመው ተመለከቱ። ከመኪናው ወርደው ወደፊት ይሄዳሉ። የተረፉ ሰዎች ገደሉ ለመሻገር ድልድይ ሰርተዋል። ድልድዩ ጫፍ ላይ ይደርሳሉ። ናታን ግን ለመሻገር ፈራ። ጆን ደፋር እንዲሆን አበረታታው። ጠባቡን ድልድይ መሻገር ጀመሩ። በጣም ነፋስ ያለበትና የሚያስፈራ ነው። ድንገት የነፋስ ግፊት መጣ። ነገር ግን በሆነ መንገድ ተያይዘው ይተርፋሉ። ድልድዩን ተሻግሮ መሃል ላይ ወደሚገኘው መድረክ ይደርሳሉ። ግን አሁንም ጥቂት ድልድዮችን መሻገር ነበረባቸው። ድንገት መሬቱ መንቀጥቀጥ ጀመረ። በተቻለ ፍጥነት መሻገር አለባቸው። በጉልበታቸው መሄድ ጀመሩ። የገመዱ ድልድይ ይበጠሳል። ብዙ ሰዎችም ይወድቃሉ። የመሰላሉ ድልድይም እየተወዛወዘ ነው። አንድ ሰው ወደ ኋላ ለመሮጥ ይሞክራል። ነገር ግን መንገዱ ተዘግቷል። ድልድዩ ሊፈርስ እንደሆነ ሲያይ ወደ እነሱ ድልድይ ይዘላል። ናታንም ይገጨዋል። ናታን መሰላሉን ይዘዋል። ጆንም መድረኩ እየፈረሰ ስለሆነ ልጁ ወደ ኋላ እንዲመለስ ይረዳዋል። ሞታቸውን ወደ ማዶ ደረሱ። ፈረንሳይ መድረስ አለመድረሳቸውን ማወቅ አይችሉም፣ ምክንያቱም ሁሉም ነገር ወድሟል። ድንገት አንድ ሰው ጠመንጃ ደቀነባቸው። ጆም ማንነቱን ገልጾ ጉዳት እንደማያደርሱ ይነግረዋል። ብቻ ግን ወደ ተባለው ቦታ መሄድ እንደሚፈልጉ ተናገረ። ሰውየው ጠመንጃውን ዝቅ አድርጎ ሰላም ይላቸዋል። ከዚያም እንዲከተሉት ይጠይቃቸዋል። ካላላ ወደሚገኝ የተተወ ወፍጮ ቤት ይመራቸዋል። ይህንን ቦታ ቤቱ አድርጎታል። ለኤሌክትሪክም የፀሐይ ብርሃን ኃይልን ይጠቀማል። ሚስቱንና ልጁን ካማሊያን አስተዋወቃቸው። ሚስቱ በጨረር አየር ምክንያት ሽባ ሆናለች፣ መናገርም አትችልም። ከዚያም አብረው ምግብ ይበላሉ። ሰውየው ለምን ወደዚያ ቦታ መሄድ እንደሚፈልጉ ይጠይቃቸዋል። ጆን የተስፋይቱ ምድርና የሰው ልጅ የመጨረሻ ተስፋ እንደሆነ ሰምተናል ይላል። ሰውየው ግን ቦታው በጣም አደገኛ እንደሆነ ይነግራቸዋል። የምዕራባውያን ጥምረት ከፈረንሳይ ጦር ጋር በመሆን የጉድጓዱን ሀብቶች ለመውሰድ ከሚፈልገው የምስራቃውያን ጥምረት ቦታውን ይከላከላሉ። ቦታው በሙሉ ለመሻገር የማይቻል የጦር ቀጠና ነው። ሌሊት ላይ ካማሊያ ለናታን ክፍሏን ታሳየዋለች። እሱም ከዋክብትን የሳለበትን ጨርቁን አሳያት። በማግስቱ ጠዋት ፈረንሳዊ ሰው ካርታ ሰጣቸው። ከጦርነቱም እንዴት እንደሚያመልጡ አስረዳቸው። የምዕራባውያን ጥምረት ቤዝ ሲደርሱ ኮማንደር ጃኔትን እንዲያገኙትና ይህን ፎቶ እንዲያሳዩት ይነግራቸዋል። እሱና ጃኔት ጓደኛሞች ስለነበሩ ወደ ቦታው እንዲደርሱ ይረዳቸዋል። ከዚያም ሴት ልጁን አብረው እንዲወስዱ ጠየቃቸው። እሷም የተሻለ ህይወት ስለሚገባት እዚህ መቅረት የለባትም። አሊሰን ንግግሩን ሰምታ በደህና ወደ ቦታው እንደሚያደርሷት ቃል ገባት። ካማሊያ ወላጆቿን ልብ በሚነካ ሁኔታ ተሰናብታ ትወጣለች። ከዚያም ወደ ቦታው ይጓዛሉ። እረፍት አድርገው የቤተሰብ ጨዋታ ሲጫወቱ ወታደሮች አዩአቸው። ወታደሮቹ የምዕራባውያን ጥምረት አባላት ናቸው። በፈረንሳይኛ ቋንቋ ቦታው ለሲቪሎች የተከለከለ መሆኑን ነገሯቸው። ካማሊያ በፈረንሳይኛ የኮማንደር የጃኔት ጓደኛ የሆኑ አባቷ እንደላካቸው ትነግራቸዋለች። እነርሱ ግን ማለፍ እንደማይቻል ይናገራሉ። ጆን እርዳታ ጠየቀ። ሌሊት ላይ አንድ ወታደር በጦር ቀጠና ውስጥ ይመራቸዋል። የምዕራባውያን እና የምስራቃውያን ጥምረት ለጉድጓዶች ሲሉ በከፍተኛ ሁኔታ እየተዋጉ ነው። ወታደሩ ዝቅ ብለው እንዲሄዱ ይነግራቸዋል። በምዕራባውያን ጥምረት ወደ ተቆፈረው መሸሸጊያ መድረስ ቻሉ። ወታደሮቹ ወደ አንድ መኪና ወስደው ኮማንደር ጃኔት ወዳለበት ካምፕ አደረሷቸው። ብዙ ሲቪሎችም ወደ ቦታው ለመሄድ እየጠበቁ እንደሆነ አዩ። ጆን ኃላፊ የሆነውን ሰው አነጋገረው። ፎቶውን እያሳየ ስለ ኮማንደር ጃኔት ይጠይቃል። ወታደሩ የኮማንደር ጃኔትን አስክሬን አሳየው። ተስፋ አስቆራጭ ወደ ጉድጓዱ የሚወስደውን አቅጣጫ ይጠይቃሉ። ወታደሩ ሊረዳቸው እንደማይችልና እንዲወጡ አዘዘ። ጆን ግን ሊሞት የተቃረበ ሰው መሆኑንና ቤተሰቡን ወደ ቦታው ማድረስ ብቻ እንደሚፈልግ ተማጸነው። ወታደሩ አንዱን ጠርቶ አውቶቡስ ላይ ቦታ እንዲፈልግላቸው አዘዘው። አውቶቡስ ላይ ቦታ አገኙና በመጨረሻ ወደ ተባለው ቦታ ጉዞ ተጀመረ። በጉዞው ወቅት አውቶቡሳቸው በሽፍቶች ጥቃት ይደርስበታል። ጠባቂዎቹን ይገድላሉ። ሾፌሩ ለማምለጥ ሲሞክር ይተኮስበታል። በአውቶቡሱ ውስጥ ያሉ ሰዎች እንዲወርዱ ተነገራቸው። አሁን አውቶቡሱ የሽፍቶቹ ሆነ። ሁሉም ሰው እንዲወርድ ይገደዳል። ጆን ሌሎቹን ወደፊት እንዲሄዱ ነገራቸው። ሁሉም ሰው ከወጣ በኋላ ጆን
ጊዜውን ጠብቆ ሽፍታው ላይ ጥቃት አደረሰ። ጓደኛው ሊረዳው ቢሞክርም ሌሎቹ ይጥሉታል። ከአውቶቡሱ ውስጥ 2 የተኩስ ድምፅ ተሰማ። ጆን በሕይወት አለ፣ ነገር ግን በጣም ቆስሏል። እነሱም ተንከባከቡት። አሁን ግን ለማዘንም ጊዜው አልነበረው። ሁሉም ይገባሉ። አሊሰንም አውቶቡሱን ማሽከርከር ጀመረች። ከጥቂት ጊዜ በኋላ አውቶቡሱ መሄድ የማይችልበት መንገድ ላይ ደረሰ። ስለዚህ ወርደው በእግራቸው መጓዝ ነበረባቸው። ተራራው ጫፍ ላይ ትልቁን የተባለውን ጉድጓድ ይመለከታሉ። ቦታው ልክ እንደሰሙት ለም መሬት፣ ንጹህ ውሃና ከጨረር የጸዳ ሰማይ ያለው ነበር። ይህንን ሲያይ ጆን እረፍት እንዲያደርጉ ይጠይቃል። እዚያ መድረሱ በጣም እንዳስደሰተው ይታያል። ከዚያ መሬት ላይ ይወድቃል። ሁሉም በሰላም መድረሳቸው በማየቱ ሰላም እንደተሰማው ተናገረ። ብዙም ሳይቆይ ጆን ከዚህ ዓለም በሞት ተለየ። ናታን ለመጨረሻ ጊዜ የመሰናበቻ ቃላትን ይናገራል። በደግነት በርህራሄና ሰውን በመርዳት ላይ የተመሰረተ አዲስ የተሻለ ዓለም የመፍጠር ኃላፊነትንም ልጁ ወሰደ። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።